ማስተር አብነት ዋሽቶናል። ማስተር አብነት አታሎናል። አይደለም እናንተ ለምታውቁት እኛ ጓደኞቹ የቅርብ ወዳጆቹ ለሆኑ ሰዎችም ዋሽቶናል። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ሰጠ። ከቤተሰብ የተላለፈ መልእክት ነው። ለማስተር አብነት የ3 ቀናት የጾም ጸሎት ቀን ታውጇል። ለራሱ ሳይሆን ለሰው መኖርን የሚወድ ወንድማችን ማስተር አብነት ጸልዩልኝ ይላል የኢትዮጵያ ሕዝብን። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ለመስጠትም መሰጠት ያስፈልጋል። ይሄ ጸጋ ትልቅ ጸጋ ነው። ይሄ ጸሎት ትልቅ ጸሎት ነው። ጌታ ሆይ እባክህ እሰጥ ዘንድ መስጠትን አድለኝ ብሎ መጸለይ ለካ ትልቅ ጸሎት እንደሆነ ማስተር አብነት ነግሮናል ወንድማችን ማለት ነው። እንግዲህ እንዴት ወደ በጎነት ወደ መልካምነት ሰዎችን ወደ መርዳት የገባበትን መነሻ ምክንያት ነግሮናል ማለት በእህቱ ሞት ምክንያት እህቱ በሞተችበት ጊዜ አጥቶ ተቸግሮ ሊያሳክማት ባለመቻሉ ከዛ በኋላ በጸሎት እንደገባ ነግሮናል። እጅግ በጣም ደስ የሚያሰኝ ነው። አሁን ወንድማችን ማስተር አብነት በህመም ጉዳይ ነው ያለው ማለት ነው። ጤናው እክል ገጥሞታል፣ ታሟል። እባካችሁ ሁላችሁም ጌታ ሆይ እባክህን
ወንድማችንን ምህረቱን ላክለት እግዚአብሔር ይማር እያልን በኮሜንት ሁላችንም ሐሳባችንን ፍቅራችንን እንግለጽለት ማለት ነው። እንግዲህ ዛሬ በማሳያችሁ ቪዲዮ ማለት ነው ወንድሙ ደግሞ ማስተር አብነት ከቤተሰብ አንድ መልእክት አስተላልፏል። ምንድነው ያለው? ስለ ማስተር አብነት ስለ ህመሙ አሁን ያለበት ሁኔታ እጅግ አሳሳቢ ሁኔታ አለ። በዚህ ፍጥነት ካልታከመ ወንድማችን ማስተር አብነትን በህይወት ላናገኘው እንችላለን ማለት ነው። ይህን መልእክት አስተላልፏል። እርሱን የምንሰማ ይሆናል። ተያያዥ ጉዳዮችን የማሳያችሁ ይሆናል ማለት ነው። ሁላችሁም እግዚአብሔር ሆይ ምህረቱን ላክ፣ ጨርሶ ይማር፣ አላህ ይማር እያልን ሁላችንም ፍቅራችንን ምህረቱን እንዲልክለት እንጠይቅ ማለት ነው። አሁን ላይ ያለበት ሁኔታ ምን ይመስላል? እንዴት ነው ያለው? እንደምትመለከቱት ከዛሬ ጀምሮ የአካባቢው ነዋሪዎች ለ3 ቀናት በሚቆይ የጾም ጸሎት መርሃ ግብራቸው አደባባይ ወጥተው ጸሎት እያደረጉለት ይገኛሉ። በ2016 ዓ.ም በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ማስተር አብነት ያደረገው በጎ ስራ የማይዘነጋ ነው። ደግ መልካም የሆነው ወንድማችን ማስተር አብነት እንግዲህ የሚፈልገውና እንዲሆንለት የተመኘው የተናገረውን በግልጽ ይሄንን ነው። ጸሎት እንዲያደርግለት የኢትዮጵያ ሕዝብ በተለይ እናቶች፣ አባቶች፣ በእድሜ የገፉ አረጋውያን ድምጻቸው ጸሎታቸው ስለሚሰማ ከኃጢአት ከበደል የራቁ ደጋግ ስለሆኑ ጸሎት እንዲያደርጉለት ወጣቱ ሁሉ ጸሎት እንዲያደርጉለት ጠይቆ ነበረ። አሁን ደግሞ እየሰማን ያለው ነገር እጅግ በጣም ደስ የሚል ነው። ለ3 ቀን ምህላ ጸሎት ተይዞለታል ማለት ነው። እንግዲህ ይሄ እጅግ በጣም ደስ የሚል ነገር ነው። ሁላችንም በያለንበት ለጸሎት ስንቆም ወንድማችንን እናስበው። ለማስተር አብነት ገንዘብ መዋጣት አይገባውም፣ ህዝቡ ሊያሳክመው አይገባም ይላል ወንድማችን። ምን ማለት ነው? ማስተር አብነት ገንዘብ አልፈለግም ስላለ ብቻ ዝም የሚባል ጉዳይ አይደለም። ጊዜው ሲደርስ አስፈላጊው ነገር እንደሚደረግለት ተስፋ አደርጋለሁ። ለማስተር አብነት ገንዘብ እንኳን ቢያስፈልግ እዚህ ጋር ወጥተን 10 ብር፣ 100 ብር፣ 1000 ብር እንደዚህ ጎላል እዚህ ደርሰናል የሚባልለት ሰው አይመስለኝም። ለዚች ሀገር እንደሱ ያሉ ባለውለታዎች ህዝቡ ወጥቶ ብር የሚለምንላቸው ሳይሆን በአንዲት ፊርማ ብቻ እርዳታ ሊደረግላቸው የሚገቡ ሰዎች ናቸው። አንድ የመንግስት አካል እዚህ ጋር ወጥቶ ይሄ ወንድማችን ለሀገራችን እንደዚህ ያደረገ ጀግና ነው፣ ስለዚህ ሙሉ ወጪውን እኛ እንሸፍናለን ማለት አለባቸው። ልክ እንደዛው ደግሞ ሌሎች ድርጅቶች የእርዳታም ሊሆን ይችላል፣ ካምፓኒዎችም ሊሆኑ ይችላሉ። እዚህ ጋር ወጥተው እኔ ይሄንን ጉዳይ እሸፍነዋለሁ ብለው መናገር ነው የሚጠበቅባቸው እንጂ እንደ ማንኛውም ሰው 1 ብር 100 ብር የምንልለት ሰው አይደለም። እነዚህ ሁሉ ዝም ከተባሉ ካልሰሩ ነው ወደ እርዳታ ሊገባ የሚገባው። እርግጠኛ ነኝ ሁሉም ሰው ዝም ጭጭ ቢል እንኳን ህዝቡ በ10 ደቂቃ ብቻ የተባለውን ገንዘብ መሰብሰብ እንደሚችል እርግጠኛ ነኝ። ስለዚህ ማስተር አብነት እንዳለው ሁላችንም በየሃይማኖታችን ጸሎት እናደርግለት። እግዚአብሔር ከዚህ ነገር እንዲያድነው፣ እንዲፈውሰው፣ ጨርሶ እንዲምረው ጸሎት እናደርግለት። በተጨማሪ ደግሞ እርዳታ የሚያስፈልገው ከሆነ ገንዘብ የሚያስፈልገው ከሆነ መንግስት ሙሉ ወጪውን መሸፈን አለበት። ለምሳሌ አያድርገውና ከሚኒስተሮቹ ጠቅላይ ሚኒስትርን ጨምሮ የተለያዩ አካላት ቢታመሙ ምንድነው የሚደረገው? እርግጠኛ ነኝ እርዳታ አይሰበሰብም አይደለ? ከመንግስት ካዝና፣ ያው የመንግስት ካዝና ማለት የህዝብ ካዝና ስለሆነ የሚያስፈልገው ነገር ከዛ ወጥቶ እርዳታ ይደረግለታል። እኛ ማስተር አብነትን የምናየው ልክ እንደዛው ነው። ለስንት ህዝብ ለስንት ሰው ድምፅ የሆነ እርዳታ የሰበሰበ እንባቸውን ያበሰ በቃላት እንኳን ሊነገሩ የማይችሉ ነገሮችን ያደረገ ጀግና ሰው፣ ያውም ደግሞ የታመመው ኢንተርቪው ላይ ሰምታችሁ ከሆነ ጎፋ ላይ እርዳታ ሲደረግ እዛ ከአቅሙ በላይ ሲሰራ ስለነበረ ከአቅሙ በላይ እርዳታዎችን ሲሰበስብና ለራሱም ታች ወርዶ ሲሰራ ስለነበረ ያኔ ነበር የታመመው። ስለዚህ ለዚህ ጀግና 1 ብር 100 ብር የሚባል ቻሌንጅ አያስፈልግም። አንድ ፊርማ ነው የሚያስፈልገው።
ማስተር አብነት መታመምህን ሰምቻለሁኝ። በጣም ነው ያዘንኩት። እግዚአብሔር ደግሞ የሚወደውን ነው የሚፈትነው። ስለዚህ እኛም ጸልዩልኝ ብለሃል። እግዚአብሔርን በየቀኑ እንማጸናለን። ደግሞ ድነህ መተህ ካንተ ጋር ምስጋና የምናቀርብበት ጊዜ ሩቅ አይሆንም። እግዚአብሔር መድኃኔዓለም የልጆችህ አምላክ፣ የምትረዳቸው ደካሞች አምላክ፣ የምትረዳቸው በሽተኞች አምላክ ደግሞ ጥሎ አይጥልህም። ስለዚህ እኛም እንጸልይልሃለን። እግዚአብሔር ሕክምናህን የሰላም ያድርግልህ። ማስተር አብነት በጣም ነው ያዘንነው፣ በጣም ነው የተሰማን። የልፋትህን ውጤት እግዚአብሔር ደግሞ ይከፍልሃል። ትድናለህ በእርግጠኝነት። ሰብ የተላለፈ መልእክት ነው። ወንድማችን ማስተር አብነት ከበደ በመላው ኢትዮጵያ በመስዋዕትነት የተሞላ የበጎ አድራጎት ስራዎችን እየሰራ የሚገኝ መልካም ቀናና ትሁት ወጣት ነው። በዚህን ወቅት ላይ በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። ይህን ሁኔታ ተጠቅመው አንዳንድ አካላት የተሳሳተ መረጃ በጽሑፍም ሆነ በተንቀሳቃሽ ምስል ለሕዝብ ሊያደርሱ ስለሚችሉ የሚለቀቁ ሐሳቦችን በጥንቃቄ እንድትመለከቱ በአክብሮት እንጠይቃለን። ወንድማችን የተሻለ ሕክምና እንዲያገኝ የምንችለውን ሁሉ በትጋትና በጽናት በማድረግ ላይ እንገኛለን። ማንኛውም የተለየ ሁኔታ በሚኖርበት ጊዜ በግልጽና በቀጥታ ከቤተሰብ ይፋ የምናደርግ ይሆናል። በድጋሚ እናመሰግናለን። ማስተር አብነት እንደሚታወቀው በኢትዮጵያ ሕዝብ በጣም ተወዳጅነትን ያገኘ ተወዳጅነት ያለው በጎ ትሁት መልካም ሰው ነው ማለት ነው። ይህንን በጎነቱን መልካምነቱን ተጠቅመው በሱ ስም ገንዘብ ሊሰበስቡ የሚችሉ አታላዮች፣ ውሸተኛ ሰዎች ስለሚኖሩ እንግዲህ ቤተሰብ ወንድማችን የማስተር አብነት ወንድም እንደገለጸልን መጠንቀቅ ያስፈልጋል ማለት ነው። ግልጽ የሆነ የገንዘብ ማሰባሰብ ሲከፈት የምናሳውቃችሁ ይሆናል ብሏል ወንድማችን። እኔም መረጃውን ወደ እናንተ የማቀርብላችሁ ይሆናል ማለት ነው። እስኪ ይህንን ቪዲዮ እንመለከተውና መርሃ ግብራችን እንጨርስ። አንድ ግጥም ለማስተር አብነት የገጠመችለት እህት አለች፣ እጅግ በጣም ድንቅ የሆነ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ሕዝቤም ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ ማትል በቃኝ